ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ እላለሁ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ በአዲስ ፍትፈታ መጥቻለሁ። አብርሽና ሩታ የነሱ ታሪክ እስካላቆመ ድረስ እኛ ዩቱበሮች እንግዲህ መፈትፈታችን አይቀርም ማለት ነውና እንግዲህ ትናንትና የእውነት የሩታ ቤት ተበጠበጠ። በቃ ሴት ልጅ አንድ ወንድ ይሄን ያህል ሲያተረማምሳቸው ማለት ነው። እና አብርሽ ይመቸው፣ እኔ በቃ ይመቸው፣ በቃ ይመቸው። ከምር በጣም ነው የሚያዝናንኝ እውነት። በቃ ሲቧጨቁ በተለይ የሩታና የሄርሜላ ፓርት ንግግሩ ራሱ ከየት እንደሚመጣላቸው የሆነ የተጠና ሁላ አይመስልም ማለት ነው። እና ይመቻቸው። ሲቀጥል ቤተሰቦቼ እንኳን ሰላም መጣችሁ ማለት ፈልጋለሁ። በጣም መወዳችሁ ማከብራችሁ በቅርብ ነው እንግዲህ ወደ አዲሱ ቤት የመጣውኝና እንግዳ ነኝ። ያው እንግዳ ታከብራላችሁ ብዬ አስባለሁ። እና እንግዲህ ወደ ገደለው ስገባ ሩታና ሄርሜላ የእውነት መስመራቸው እያለፉ ነው። በተለይ ሄርሜላ ተረጋጊ፣ ኳስ በመሬት ምርጫው ለሱ ተይለት፣ በቃ ምርጫው ለአብርሽ ተይለት። በጣም አበዛሹ። በጣም ታውቃለች፣ ምናምን ንግግር ታውቃለች፣ ፍቅር አሰጣጥ ታውቃለች። ንግግሯ ጥሩ ነው ምናምን፣ አለባበሷ፣ መልኳ ምናምን ተብሎ ተሞገሽ አናታችን ላይ ወጣሽ ማለት ነው። የሩታ አናት ላይ ብቻ ሳይሆን የወጣሹ የእኛም የተመልካች አናት ላይ የወጣሽ ነው። በቃ ተዩ፣ ይረጋጋ ልጁ። ውሳኔው ለሱ ተይለት። ሲቀጥል ደግሞ የሰው ቤት ዘው ብሎ ተገብቶ የሰውን እቃ አምጡ አይባልም፣ ነውር ነው። ሲቀጥል ደግሞ የየትኛው የሰማንያ ባልሽ ነው ባለቤቷ እና የኔ ወንድ የሚለው ጓደኛሽ ደግሞ ወንድ ይዘሽ መጥተሽ ማለት ነው። ለአንድ ሴት ሁለት ሆናችሁ ትመጣላችሁ፣ ወንድና ሴት ልደበድቧት፣ ህግ ባለበት ሀገር እና ጥሩ አይደለም። መጠየቅም ካለበት ራሱ ልብሱ መጠየቅ ካለበት ራሱ ቤተሰብ አለው፣ እህት ወንድሞች አሉት፣ ይጠይቁ እነሱ። አንቺ ምን ቤት ነሽ? ወይስ ለምን የአብርሽ እቃ በአብርሽ ስም የተጠራ እቃ ወይም ልብስ ለምን ሩታ ጋር ተገኘ? በቃ አንቺ ፍርሃትሽ የሆነ ሰበብ አግኝቶ ሩታ ጋር ይሄዳል ነው በቃ ስጋትሽ ማለት ነው። ይገባናል እኛ ልጁን ጥየቃ ሲሄድ እንዴት ልጁን ጥየቃ ይሄዳል ብለሽ ትንገበገቢያለሽ። አሁን ደግሞ ልብስ ስላለው አብርሽ ሩታ ጋር በልብሱ አመካኝቶ በልብሱ አሳቦ እሷን ለማየት ይሄዳል ነው በቃ ፍራቻሽ ይሄ ነው፣ ሌላ ነገር የለም። እና የራስሽ ህይወት ጀምሪ። የእውነት አንቺ ለአብርሃም በዚህ ደረጃ አስበሽ ነው ወይስ እልህ ውስጥ ገብተሽ ነው ወይስ ከሌሎች ወንዶች የተለየ ነገር አግኝተሽበት ነው ወይስ በቃ የሚዲያ ሰው ስለሆነ ከሱ ከተለያየው ከማን ዩቱብ ሰራለሁ ከማን ቪዲዮ ሰራለሁ ነው? እውቅናዬ ይቀንሳል ነው? ቪዲዮዬ እይታዬ ይቀንሳል ነው? እኔ አልገባኝም ያንቺ ነገር። እና ሩታ ምንም ብትሆን ወልዳለታለች። ብዙ ነገር ብዙ ስቃይ ያሳለፉ ከሩታ ነው። እዚህ ጋር እንዲደርስ ያደረገችው ሩታ ናት። እናንተ ከኋላ እየመጣችሁን ብትገቡ ማለት ነው። ስለዚህ አንቺ የእውነት ልብሱን አሳስቦሽ ነው? ኦኬ። በዚህ ደረጃ ለጨርቅ ለልብስ ተጨንቀሽ ነው ማለት ዋጋ የምትከፊው? ዋጋ ከፈለች እንኳን እንዲባል ማለት ነው። እና አንቺ ስለ ልብስ በዚህ ደረጃ ማሰብ የለብሽም። አይ ልብሱን ፈልጎ አብርሽ ይሄዳል ከሩታ ይገናኛሉ ብለሽ እንደፈራሽ ያስታውቃል። ስለዚህ ለራሱ ጊዜ ስጩ፣ ምርጫውን ይምረጥ በራሱ ጊዜ። ከሩታ ጋር ይሄሽ መቧጠቅ፣ ሩታን ማጣጣል፣ ሩታን መስደብ፣ ፍቅር አያያዝ ከእኔ ነው የተማርሹ መምህሬ ነሽ ምናምን ነገር የዋህ መስለሽ ንግግር ብቻ ስለምትቺ አንቺ ልጅቷን በንግግር ምትጎጃት ነው የመሰለሽ። ምላሳም ስለሆንሽ ማለት ነው። በጣም ማውራት ስለምትቺ ልጅቷ ደግሞ ሩታ በቃ ዝም ብላ መጮህ ነው እንጂ እንዲህ የሆነ ጠብ ያለ ነገር አታወራም። እና አንቺ ደግሞ ንግግር ትችያለሽ።
ህዝቡን በንግግር መያዝ ትችያለሽ። ራስሽን አሳምረሽ ቆዳሽን አሳምረሽ ማለት ነው። ስለዚህ ከሩታ ራስ ወረድ በይ። አብርሽ ሲመጣ ውሳኔው ለሱ ተይለት። እየመጣሽ ልጅቷን አትነዝንዣት ማለት ነው። ሲቀጥል የወለደችበት ልጅ ነው፣ የመጀመሪያዋ ነው፣ ፍቅረኛዋ ነው፣ ትወዷለች፣ ታፈቅረዋለች። ጊዜያዊ ጥል ነው። ማንኛውም ሰው ልጅ ወልዶ የልጅ ልጅ አይቶ ራሱ የሚለያዩ አሉ ባልና ሚስቶች። አዲስ ነገር አለ አይደለም። ተለያይተውም ደግሞ የሚገናኙ ሰዎች አሉ። በነ ሩታ አልተጀመረም ገና 9 ወር 1 አመት እንኳን አልሆነውም እኮ ከተለያዩላ። ስለዚህ ሊገናኙ ይችላሉ። ልጆች ወልደዋል። በመሀላቸው ልጅ የሚባል ስጦታ አላቸው። ገብቶሻል አይደለም? ሲጋቡ እኛ አይተናል። ቀለበት ሲያረግላት ዱባይ ድረስ ሄዶ ሰርፕራይዝ ሲያረግላት፣ ለአንቺ ያን አርጎልሻል? አላረገልሽም። ለሩታ የከፈለው ዋጋ ለአንቺ ከፍሎልሻል? አብርሃም አልከፈለልሽም። ሩታ ለአብርሃም የከፈለችው ዋጋ አንቺ አልከፈልሽም። ልጅ የሚያክል ነገር ተሸክማ ብዙ ስትሰደብ ነበር፣ ስትዘቀዘቅ ነበር። ብዙ ዋጋ ከፍላለች። እናት ናት። ቢያንስ እንኳን ህመሟን ልትረጅ ይገባል። እቺ ልጅ ስለወለደችለት ስሜቷ አሁን ላይ እኮ በጣም አራስ ናት እኮ እቺ ልጅ። ገና ከወለደች አመት ያልሞላት ልጅ ናት። ስለዚህ ይህን ያህል መንገብገብ እንዴ! በቃ ሌላ ያልወለደ ትዳር የሌለው ሎርማን ፍቅረኛ ብዙ ሞልቷል እኮ ወንዶች። አንቺ ቆንጆ ነሽ፣ ስማርት ነሽ፣ ሌላ ወንድ ጋር ለምን አትሄጂም? ተይው በቃ አብርሽ ለሩታ ተይለት። በቃ ተይው፣ እንደፈለጉ ይጨመላለቁ። ይጎዳም አይጎዳም፣ ትጉዳም ትጥቀመውም፣ መተት ታሰራበትም አታሰራበትም፣ እንደፈጠርጥራቸው። አንቺ ሌላ ጋር መሄዱን ለምን አቃተሽ? ምንድነው የልጅ አባት ጋር ሙጥኝ የሚያደርጋችሁ ማለት ነው? አንዳንድ ሴቶች ከልጅ አባት ጋር ከወለደ ወንድ ጋር ሙጥኝ የምትሉ፣ ከዛ ሴት እህቶቻችን ሲንግል ማም የምታስብሉ ስንት አይን ያወጣችሁ ሴቶች አላችሁ። ትዳሯን መያዝ አትችልም ነበር። ስሜታዊ ሆና ብዙ ነገሮች አበላሽታ ሊሆን ይችላል። አሁን ደግሞ ተምራ ይሆናል ካለፈችበት ስቃይ ካለፈችበት መከራ ብዙ ትምህርቶች ወስዳ ሊሆን ይችላል። በእድሜም ደግሞ ትበልጫታለሽ። አንቺ ትልቅ ነሽ፣ እሷ ደግሞ ገና ልጅ ናት። እያየናት ያደገች ልጅ ናት፣ ከመጀመሪያ ስትመጣ ጀምሮ ማለት ነው። ቢያንስ እንኳን አንቺ እንደ ሴት ልጅ መረዳት አለብሽ። የወለደች ሴት ናት። እና አንዳንዱ ሴቶች ፍቅረኛ ያለው ወንድ መቀማት ስትወዱ፣ በተለይ አሁን ብዙ ጊዜ አረብ ሀገር ሚስቱ አረብ ሀገር ልትሰራ መጥታ ኢትዮጵያ ውስጥ ልጅ እያለው እያወቃችሁ አንተ ምን ትሰራለሃለች? የአረብ ልጅ አረብ አይምሯን ያደነቆረው አይምሯን እውነት እኔ ሲያወሩ ስለሰማው ማለት ነው። እና ብላችሁ ምንድን ነው የባለ ትዳርን ባል የምትመኙ ማለት ነው። እና ፍቅረኛ ያለው ወንድ የምትመኙ ሴቶች፣ ሲቀጥል አንቺ ነሽ ዝሙት የሰራሹ። ልጁ ፍቅረኛ እንዳለው እያወቅሽ ሚሄድ ከነ ፍቅሪቱ ታውቃላችሁ። ከእሷ ጋር ግብግብ ገብተው ነው በመጨረሻ ነው ሩታ አሸንፋ ወደ ህይወቷ ስትመራ ዱባይ ድረስ ሄዶ ሰርፕራይዝ አርጓት ቀለበት አርጎላት በህዝቡ ፊት እያየሽ ነው መቼስ። የሁሉም ታሪክ እንዳለው እያወቅሽ ገባሽበት። አሁን ምን ይፈጠር ነው የምትዩ? የሆነ ሰዓት ላይ በከፋው ሰዓት መጣሽ፣ በቃ አክቲንግ ሰራሽበት፣ ልጁ ላይ ድራማ ሰራሽ። አዋቂ እንደሆንሽ እንደምትንከባከቢው ምናምን 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 ሰራሽ ብዙ ጊዜ ማለት ነው። ግን ያ ማለት ትዳር ይዘሽ ስትኖሪ እውነት ያንን ህይወት ደግመዋለሁ ማለት የለብሽም። በእጅሽ እስከምታስገቢው ነው። ልጁ ታዋቂ ስለሆነ ተደግፈሹ ለማደግ ተደግፈሹ ለመለወጥ እና መጀመሪያ የመጣችው ልጅቷ ህይወቱን አመሰቃቀልሹ ማለት ነው። የሰው ልጅ የሆነ ሰዓት ላይ ይጣላል፣ ይታረቃል። በጥላቸው ገባሽባቸው መሀል ላይ። አሁን ደግሞ የያዙ ይልቀቁኝ፣ ጭራሽ ቤቷ ድረስ ገብታችሁ ልደበድቧት ልጅቷን ሰው ስለሌላት። እንዲህ አጠገቧ ሰው የለ፣ ወንድ የለ፣ ሴት የለ። ለሁለት ሻንጣ ገትራችሁ ሽንጣችሁን ገትራችሁ ቤቷ ድረስ ሄዳችሁ፣ ይሄ ደግሞ ነውር ነው። በቃ ሴት ልጅ ቢያንስ እንኳን እስቲ ልውጥ አላቸው። እስቲ የሚሆኑትን እንኳን አላልሽም እንዴ? በቃ ተዩ።
የልጅ አባት ነው። ሲቀጣጥል የሩታ ፍቅረኛ ነው። መቼም ማይቆም ፍቅር ነው ያላቸው። ብዙ ዋጋ የከፈሉበት ፍቅር ነው። አብርሽም ሲያስመስል ነው። ሩታ ነው ከልቡ የሚወዳት። ያንቺ ይሄ ውበትሽን አይቶ ንግግርሽ የሆነ ነገሮች አርቴፊሻል ነገሮች አይቶ ነው ፊት የሰጠሽ ማለት ነው። የእውነት ቃል አጣው። አሳፋሪ ነሽ፣ ታሳፍሪያለሽ። በእውነት ተስተካከይ። በቃ ይበቃሻል። ድራማ መስራትሽን ይበቃሻል። ከሩታና ከአብርሽ ህይወት ውጪ።